ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። የመጨረሻው ምዕራፍ ግዙፍና የማይናወጡ የሚመስሉ አምባገነን ስርዓቶች ሁሉ ውድቀታቸው የሚጀምረው ከተራራው ጫፍ ወይም ከታጠቁ የጦር ሰራዊቶች ብዛት ሳይሆን በቤተ መንግስቱ ጥላ ስር ካለውና አማራጭ አጥቶ ዝም ካለው ህዝብ የውስጥ እንቢተኝነትና ስብራት ነው። ከሮማውያን የቄሳሮች የእብሪት ዘመን ማክተም ጀምሮ የፈረንሳይን የነገስታት አገዛዝ እስከ ቀበረው የባስቲል ማዕበል እስከ ቅርብ ጊዜው የሊቢያው መሐመድ ጋዳፊና የኢራቁ ሳዳም ሁሴን አወዳደቅ ድረስ ያስተማረን አንድ ታላቅና የማይታጠፍ የዓለም ታሪክ እውነት አለ። ህዝብን ለተወሰነ ጊዜ ማታለል ይቻል ይሆናል። ነገር ግን ለዘለዓለም ማታለልም ሆነ በፍርሃት ቆፈን አስሮ መግዛት ፍጹም አይቻልም። አምባገነኖች ሁል ጊዜ የሚሳሳቱት አንድ ስሌት አለ። የህዝብን ትዕግስት እንደ ፍርሃት፣ የዝምታውን ግርማ ደግሞ እንደ ታማኝነት ይቆጥሩታል። የጦር መሳሪያ ጋጋታ፣ የደህንነት መዋቅር ጥብቅነትና የፕሮፓጋንዳ ማሽን ጩኸት ለዘላለም የሚጠብቃቸው ይመስላቸዋል። ነገር ግን ታሪክ ደጋግሞ እንዳሳየን የህዝብ ቁጣ ልክ እንደ እሳተ ገሞራ ነው። ውስጡን ሲፈላ ቆይቶ አንዴ ሲፈነዳ ተራራ የሚያክለው የትዕቢት ግንብ እንደ ሰም ቀልጦ እንደ አቧራ በኖ ይጠፋል። ይህ የታሪክ ህግ ዛሬም አልተቀየረም። በትናንትናው ዕለት የኛ ቃል ብቻ ነው የክልሉ ጣፈንታ በሚል እብሪት የሰማዩን መብረቅና የምድሩን እሳት በእጃቸው የጨበጡ የሚመስላቸው ኃይሎች የህዝቡን ልጅና ንብረት እንዳሻቸው ሲያዙ የነበሩ ዛሬ የገነቡት የፍርሃትና የፕሮፓጋንዳ አጥር በገዛ እናቶችና ወጣቶች የውስጥ እንቢተኝነት ሲናድ እያየን ነው። የቆሙበት መሬት ሲንሸራተትና የታሪክ አዙሪት ወደ መጨረሻው ምዕራፍ ፈጥኖ ሲገሰግስ ማየት ለሰሚው ትልቅ ትምህርት፣ ለአምባገነኖች ደግሞ መራራ ጽዋ ነው። ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው። ከእብሪት ወደ ውድቀት የአምባገነኖች ተመሳሳይ የታሪክ ማህደር። የህወሓት የፖለቲካ ጉዞና የአሁኑ ነባራዊ ሁኔታ ከታሪክ አምባገነኖች ውድቀት ጋር ፍጹም ተመሳሳይ መልክ አለው። ስልጣን ላይ ያሉ ኃይሎች መደመጥና መፈራት ሲያቆሙ የሚጠቀሙበት የመጨረሻው ካርድ የፍርሃት ድባብ መፍጠርና የግዳጅ አፈሳ ነው። በአንድ ወቅት የሰው ልጅን ጥፍር በመንቀል ሰቆቃ ሲፈጽሙ፣ በማይካድራ ንጹሃንን ሲጨፈጭፉና የሀገር መከላከያን የሰሜን እዝን ከጀርባ ሲወጉ የነበረው አካላት ያንን ሁሉ ግፍ የፈጸሙት የማይሸነፍ የኃይልና የቴክኖሎጂ አጥር አለን በሚል የሞኝ እምነት ነበር። የፋሽስት ሙሶሊኒ አወዳደቅን ለታሪክ ምሳሌነት እንጥቀስ። ቤኒቶ ሙሶሊኒ የጣሊያንን ህዝብ የሮማን ስልጣኔ መልሳለሁ፣ የዓለም ኃያል አደርጋችኋለሁ በሚል የሐሰት ብሔርተኝነትና የፕሮፓጋንዳ ናዳ ለዓመታት በጦርነትና በእብሪት አዙሪት ውስጥ አነደደው። መላውን የጣሊያን ትውልድ ለጦርነት ማገዶነት እየማገደ ሀገሪቱን ወደ ምጣኔ ሀብትና ማህበራዊ ቀውስ ውስጥ ከተታት። ሙሶሊኒ የገነባው ጥቁር ሸሚዝ ለባሾች የተባለው ጨካኝ የደህንነትና የጦር መዋቅር ህዝቡን በፍርሃት ቆፈን አስሮት ስለነበር ይህ የፍርሃት ዝምታ ለዘላለም የሚቀጥልና የህዝብ ድጋፍ መስሎት በትዕቢት ተወጠረ። ልክ እንደዛሬው የህወሓት መዋቅር እኔ ከሌለው ጣሊያን ትበታተናለች፣ እኔ የህዝቡ ብቸኛ ጠባቂ ነኝ እያለ ሌት ከቀን ይለፍፍ ነበር። ነገር ግን ታሪክ ለአምባገነኖች የሚሰጠው የመጨረሻ ዕድል ሁል ጊዜም መራራ ነው። የጣሊያን ህዝብ ትዕግስት አልቆ የጦርነቱ ሰቆቃና የኢኮኖሚው መፈራረስ ወደ አጥንቱ ሲዘልቅ በአንድ ሌሊት መሬት አንቀጥቅጥ እንቢተኝነቱን አወጀ።
ለዓመታት የጀግንነት ፕሮፓጋንዳ ይነፋለት ፎቶ በየጎዳናው ይሰቀልና እንደ አምላክ ይመለክ የነበረው ኢልዱቼ መሪው ሙሶሊኒ የህዝብ ማዕበል ሲነሳ መቆም ያጣ። ሙሶሊኒ የህዝቡን ቁጣ ሽሽት የጀርመን ወታደር ዩኒፎርም ለብሶ ኮፍያውን አውርዶና ተሸሽጎ ሊያመልጥ ሲሞክር በገዛ ሀገሩ ታጋዮችና ወጣቶች እጅ ተያዘ። ፍጻሜውም በሚላን ከተማ በሚገኝ አደባባይ ሎሬቶ ፕላዛ ላይ ቁባቱ ጋር ተረሽኖ አስክሬኑ በህዝብ ፊት እግሩ ወደ ላይ ተዘቅዝቆ ተሰቀለ። ያ ለዓመታት በፍርሃት አቀርቅሮ የነበረው ህዝብ በአስክሬኑ ላይ እየተጋፋና ድንጋይ እየወረወረ የእልህና የነጻነት ስሜቱን ገለጸ። ዛሬ ህወሓት በትግራይ ህዝብ ላይ እያደረሰ ያለው የግዳጅ ውትድርና፣ የህፃናትና ወጣቶች አፈሳ እንዲሁም ክልሉን ዳግም ወደ እሳት የመማገድ እብሪት ይህንኑ የሙሶሊኒን የመጨረሻ ዋዜማ ያሳየናል። በአንድ እጃቸው ህፃን አዝለው ልጄን ዳግም ለጦርነት አልሰጥም ብለው አደባባይ የወጡትን የመቀሌ እናቶች ማየት ምን ይነግረናል? ነገሩ እንዲህ ነው። ለዓመታት እኔ የትግራይ ህዝብ ብቸኛ ጠባቂ ነኝ እያለ ሲፎክር የነበረው ቡድን ዛሬ የገዛ እናቶች ፊታቸውን ሲያዞሩበት የንጉሱ እርቆት በግልጽ ይታየበት አጋጣሚ ሆኗል። የቡድኑ ልሂቃንና መሪዎች ልጆቻቸውን በባዕድ ሀገር ውድ ትምህርት ቤቶች እያስተማሩ በምቾትና በድሎት እያኖሩ የደሃውን ገበሬና የከተማውን ወጣት ለፕሪቶሪያ ስምምነት መከበር በሚል ሰበብ ለዳግም ጦርነት ማገዶ ሊያደርጉት መሞከራቸው ያስቆጣል። የስምምነቱ መፍረስ ትርፉ ለህዝቡ እሳትና ሰቆቃ፣ ለመሪዎቹ ደግሞ የስልጣን ዕድሜ ማራዘሚያ ብቻ እንደሆነ ዛሬ ለማንም ግልጽ ነው። የፕሮፓጋንዳው ማሽን ዛሬ ጦርነት ባህላችን ነው የሚለውን አሮጌ ዘፈን ሊደግም ቢሞክርም ሰሚ ግን አጥቷል። እናቶች የሰጡት ምላሽ አጭርና ግልጽ ነው። የጦርነት ባህላችሁ ከኛ ቤት አይሰራም። ይህ የውስጥ ተቃውሞ በሀገር ቤት እናቶች ብቻ አልተገደበም። ቀደም ሲል ለቡድኑ የገንዘብና የዲቪዥን ድጋፍ ያደርግ የነበረው የትግራይ ዲያስፖራና ምሁራን ዛሬ ዓለም አቀፍ መድረኮችን ተቆጣጥረውታል። ለዓለም አቀፍ የሰብአዊ መብት ተሟጋቾች፣ ለጋዜጠኞችና ለተቋማት የሚላኩት የኢሜይልና የቪዲዮ አቤቱታዎች የቡድኑን እውነተኛ ገጽታ እያጋለጡት ነው። ይህ የዲያስፖራውና የውስጥ ምሁራኑ የተቀናጀ እንቅስቃሴ የሚያሳየው አንድ ግልጽ እውነት አለ። ቡድኑ ዓመታት ሙሉ የዓለም አቀፉን ማህበረሰብ ለማታለልና የርህራሄ ድጋፍ ለማግኘት እንደ ዋነኛ የፖለቲካ ቁማር ሲጠቀምበት የነበረው የተበዳይነት ካርድ ዛሬ ሙሉ በሙሉ ዋጋቶ መክሰሙን ነው። ቀደም ሲል የህዝብ አለኝታ ነኝ የሚለው የውሸት ሽፋን በዓለም አቀፍ መድረክ ያዋጣ የነበረው ከውስጥ የሚወጣው እውነተኛ የህዝብ ድምጽ ታፍኖ ስለነበር ነው። ዛሬ ግን የገዛ ወገኖቹ ቀደም ሲል በደሙና በላቡ የደገፈው የትግራይ ተወላጅ ጭምር ፊቱን አዙሮ አስገዳጅ አሸባሪና የጦርነት ነጋዴ ብሎ በአደባባይ ሲሰይመው ዓለም አቀፉ ማህበረሰብም ከእንግዲህ በሐሰት ፕሮፓጋንዳ ሊታለል የሚችልበት ምንም አይነት የሞራልም ሆነ የፖለቲካ ሰበብ አይኖረውም። ይህ ታላቅ ውድቀት የቡድኑን የህልውና መሰረት ከስሩ እያናጋው ይገኛል። ይህ መናጋት ደግሞ መሪዎቹን ፍጹም ወደሆነ የተስፋ መቁረጥ ጥግ እየገፋቸው ነው። በአንድ ወቅት የዲፕሎማሲው መድረክ በበላይነት እንደተቆጣጠሩትና ዓለምን በጣታቸው እንደሚገዙ ያስቡ የነበሩ አካላት ዛሬ የገዛ ወገኖቻቸው የላኩት የኢሜይልና የቪዲዮ ማዕበል መከላከያቸው ሲንገዳገዱ ማየት ተስፋ መቁረጣቸውን ተከትሎ የሚተኮሰው አንድ ጥይት ዋጋ የሚያስከፍለው የትግራይ ህዝብ ጉዳይ እያስጨነቀን በውድቀታቸው ግን እንድንስቅ ያደርገናል። ይህ ውድቀት በክልሉ ውስጥ ለሚፈጽሙት የኃይል እርምጃ ዋነኛው ምክንያት ነው። ህዝቡን በፍርሃት ለማንበርከክ የሚጠቀሙበት የማስገደድ የወጣቶች አፈሳና የጦርነት ቅስቀሳ የጥንካሬያቸው መግለጫ ሳይሆን የመጨረሻው ተስፋ መቁረጥና የፖለቲካ ክስረት ማረጋገጫ ነው። ዓለም አቀፍ ድጋፍን ማጣትና የውሸት ትረካ መጋለጥ ሲፈጠር ብቸኛ አማራጭ በገዛ ወገኖቻቸው ላይ ጥፍር ማግዘፍና የኃይል ዱላ ማሳየት ይሆናል። ነገር ግን ይህ የተስፋ መቁረጥ ጩኸትና የኋሊት መንፈራገጥ የውድቀታቸውን ፍጥነት ከማፋጠን ባለፈ ሊታደጋቸው አይችልም። ጥያቄ ምልክት። ትግራይ ዛሬም ድረስ በጦርነትና በሰቆቃ እንድትታመስ እድል የሰጣት ህዝቡ የሰላም ተስፋ አድርጎ የሰጠውን ትዕግስት እንደ ፍርሃትና እንደ ድጋፍ ስለቆጠረው ብቻ ነበር። ነገር ግን ያድል አሁን አብቅቷል።
የችግሩ መፍትሄ ግልጽ ነው። ልክ አንድ ተጓዥ በልብሱ ላይ ያረፈውን አቧራ አራግፎ እንደሚጥለው ሁሉ የትግራይም ህዝብ ይህንን የጦርነት ነጋዴ ቡድን ከትከሻው ላይ አራግፎ ለመጣል እየተፍጨረጨረ ነው። ክልሉ ዘላቂ ረፍትና አስተማማኝ ሰላም ሊያገኝ የሚችለው ይህ አምባገነናዊ መዋቅር ሙሉ በሙሉ ከፖለቲካው መድረክ ሲጠፋ ብቻ ነው። የሶቪየት ህብረትን ግዙፍ የኮሚኒስት ስርዓትና ህዝቡን ለሁለት ከፍሎ የነበረውን የበርሊን ግንብ ያፈረሰው ታሪክ ትልቅ ማሳያ ነው። ያኔ በሚሊዮን የሚቆጠሩ ዜጎች በአምባገነኑ ስርዓት ተስፋ ቆርጠው የለውጥ ፍላጎታቸውና ቁጣቸው የገነፈለበት ወቅት ነበር። ነገር ግን ያ የህዝብ ቁጣ ብቻውን ግንቡን አላፈረሰውም። ታሪክ እንደሚነግረን ከህዝቡ እልህና ቁጣ ጀርባ ስርዓቱን ከውስጥና ከውጭ የሚንዱ መረጃዎችን በብልሃት የሚያደራጁና ዓለም አቀፍ ዲፕሎማሲውን የሚመሩ የተቀናጁ የለውጥ ኃይሎች ስትራቴጂ ባይኖር ኖሮ ያ ግዙፍ የብረት አጥር በአንድ ጀንበር አይናድም ነበር። የህዝብ ቁጣ የለውጡ ሞተር ሲሆን የተቀናጀ ስትራቴጂ ደግሞ መሪው መሆኑን ታሪክ አረጋግጧል። ለዚህ ነው ዛሬም ላይ ቆመን ወደ ዋናውና ወደ መራራው ጥያቄ የምንመጣው። ህዝብ እምቢ አለ፣ ከዚያስ? ለመሆኑ ለመጨረሻው ውድቀት የህዝብ ቁጣ ብቻውን ይበቃል ወይስ የለውጥ ኃይሎች ይበልጥ የተቀናጀ ስትራቴጂ ያስፈልጋቸዋል? ይህ ጥያቄ ሌላ ጥያቄ ሊሆን አይችልም። ምክንያቱም የነገው ዕጣ ፈንታችን የሚወሰነው በዚህ ምላሽ ላይ ነውና። አንዳንድ መጀመሪያዎች ገና ሳይጀምሩ ፍጻሜያቸውና መጨረሻቸው በግልጽ እንደሚታወቅ ሁሉ አንዳንድ መውጣቶች ደግሞ እንደ መግባቱ ፍጹም ቀላል አይደሉም። መግባት በእሽኮለሌ ቢሆንም መውጫው ግን ዋጋ የሚያስከፍል ነው። ለትግራይ ህዝብና ለመላው ኢትዮጵያዊ ደግሞ መውጫው የትውልድ ዕጣ ፈንታ ነው። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።